ቀጥል ኡስታዝ ቀጥል። እሺ አይ እኔ እንትን ነበር ሰለምቴ ነኝና እከታተል ነበር ነው የሆነ ሰዓት ከቤት አስወጥተውኝ ከቤት አባረውኝ ስራ ምናምን መስራት አልቻልኩ ነበርና መጨረሻ ላይ ጫት ማመላለስ ጀምሬ ነበርና ያ ነገር እንዴት ይሆንልኛል? ምንም ሰፖርት የሚያደርገኝ ሰው ስላላገኘው ጫት ቤቶች እየሄድኩኝ ጫት ማመላለስ ስለሰዎች እሱን ሰርቻለሁና አሁን እንዴት ነው ማስተካከለው? ሰደቃን ማጥፋት የለብኝ ያልፋል። አሁን ሌላ ስራ ጀምሬያለሁ፣ ግን በዛ ሰዓት ላይ ግዴታ ሆኖብኝ ነው። እሺ ሐራም መሆኑን ታውቅ ነበር የዛኔ ወይንስ አታውቅም ገና? አውቃለሁ፣ ግን ሌላ ሰፖርት የሚያደርገኝ ሰው አልነበርኩም። ከቤት እንደሰለምኩ ተባረርኩ፣ ማንም የሚረዳኝ ሰው አልነበረም። አንድ ሰው ጫት በመሰረቱ ሐራም ነው፣ ክልክል ነው። ዑለሞች ተጠይቀው ስለ ጫት ሐራም ነው ብለው ተናግረዋል። ምክንያቱም እንደ ቁርአን፣ እንደ ሐዲስ፣ እንደ እስልምና አስተምህሮ ማንኛውም ጤናን፣ አካልን፣ ኢኮኖሚን፣ አይምሮን የሚጎዳ ነገር መጠቀም ምርመር ተደርጓል እና በዚህ ነገር ላይ ሰው ሊሰራ አይገባም። ነገር ግን ሰውየው ለህይወቱ አደጋ ሆኖበት ሌላ ምንም መጠጊያ አጣ፣ የሚበላው አጣ። ያለው አማራጭ በዚያ ማግኘት ብቻ ሆነ። ከፊት ለፊት የሚያስጠጋው ማንም የለም። በዚያ ነገር ጊዜ በዚህ ቅጽበት ይሄን አድርጎ ከሆነ አስገዳጅ ሆኖበት የገባበት ከሆነ ይህ ሰው እንደ ኃጢአት አይቆጠርበትም። ነገር ግን ሌላ የሲሳይ ማግኛ መንገድ እያለው ሌላ አማራጮች ነፍ መንገዶች እያሉት ህይወትን የሚያተርፍበት ሌላ ሐላል የሆነ ጸጋ እያለው አውቆ ሆን ብሎ ይበልጥ ትርፍ ለማግኘት ፍራንክ ለማግኘት ብሎ የገባ ሰው ይሄን እንደ ኃጢአተኛ ይቆጠራል እና ስለዚህ እንደው በዛ ከተባለ ስላለፈው ተውበት ማድረግ ነው የሚጠበቅበት። በቻልከው አቅም ለድሃዎች ሰደቃ ማድረግ ይሄ ነው። እሺ መርሐባ። አሁን ማውጣው ነገር የለማ የለም እና በቻልከው አቅም ሰደቃ ለድሃዎች፣ ለምስኪኖች፣ መንገድ ላይ ለምታገኛቸው በቻልከው አቅም ሰደቃ ማድረግ። እሺ ሹክራን። መርሐባ። ይሄ የከፈላችሁት መስዋዕት በመስለማችሁ ምክንያት ከቤተሰብ አግልለዋችሁ፣ ጓደኞች አግልለዋችሁ፣ ሀገራቸው ሰው አግልለዋችሁ የከፈላችኋቸው መስዋዕቶች ሁሉ እያንዳንዷ ከአላህ ዘንድ ተቆጥራላችኋለች። በጣም ታላቅ ጸጋ ነው ያለው፣ በጣም ታላቅ ምንዳ ነው ያለው። አላህ ቃል በቃል በቁርአን ላይ ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ለቱብለውና አለ ትፈተናላችሁ አለ ፊ አምዋሊኩም በገንዘባችሁ ላይ ወአንፉሲኩም በነፍሳችሁ ላይ ወለተስመዑነ ሚነል እሺ ኢሙ ወአለይኩም ሰላም ችግር የለውም። እሺ ይቻላል። በዚህ በቀጥታ አምጥተን ነው ማንኛውም ጥያቄ ጠይቅ እና በመስለማቸው ምክንያት ሰላም ኡስታዝ ትፈተናላችሁ ብሎ ተናግሯል። አንድ ሚካኤል ትቀጥላለህ። ይቅርታሽ ወለተስመዑነ ሚነ ለዚነ ኡቱል ኪታብ አለ ከእነዚያ ከአይሁድ ወይም ከክርስቲያኖችም በመስለማችሁ ምክንያት አዘን ከሲራ እናንተን የሚሰብሯችሁ ብዙ ቃላቶችን ትሰማላችሁ አለ። ከቤተሰብ ሊሆን ይችላል፣ ከጓደኛ በመስለመ ምክንያት ይናገራል እያለ አላህ ሱብሓነሁ ወተዓላ ከተናገረ በኋላ ወኢን ተስቢሩ አለ ነገር ግን እናንተ የዛኔ ብትጸኑ በዲናችሁ ወደኋላ ባትመለሱ ወተተቁ እኔንም ብትፈሩ በዛው ቀጥ ብላችሁ ብትሄዱ ማለት ነው። التقوى هو الامتثال لأوامر الله والاجتناب لنواهيه كما قال علي رضي الله عنه فإن ذلك من عزم الأمور على يه كقرطانيነት ባለቤቶች የሚያስመድባቸው ነው ብሎ ተናገረ። ኡሉል ዐዝም ከሚባሉ አካሎች ጋር ነው ደረጃው ይህ ሰው አለ። ማን ናቸው ኡሉል ዐዝም? ታላላቆቹ ነብያቶች 5 ነብያት ከሁሉም ነብያት በላይ የሆነ ደረጃ አላቸው። ከነዚያ ናችሁ እናንተ በእምነታችሁ ምክንያት ተፈትኖ ጸንቶ በዛው የሄደ ይህ ከነብያቶች ጋር ነው በቃ ደረጃው ከኢብራሂም ከሙሳ ከዒሳ ከኑህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይሆናል ነገው መልኪያ እና ምን እንዳውላቅ ያለ ነው። ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮ በጀመሩበት ጊዜ እርሳቸውን ተስፋ ለማስቆረጥ ከስር አማኞችን ለምን አንገድልበትም ሙሐመድን የዛኔ የሚገደሉበት ከሆነ ተስፋ ቁርጣ ያቋርጣል አስተምሮቱን ብለው ይህን መንገድ ጀምረውባቸው ነበር የጊዜያቸው ንጉሶችና ሽማምንቶች መካ ላይ።
ልክ ሱመያ ነው መጀመሪያ የገደላት ሴት ነበረች። ከሙሐመድ መንገድ ትመለሻለሽ ወደኛ መንገድ ወይንስ አትመለሽም አሏት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም አለቻቸው። እንግዲህ አሁንስ አስተኛዋትና በአደባባይ ለህዝብ መቀጣጫ ትሆን ዘንድ ብለው ትልቅ ሴት ነች፣ አሮጊት ነች። በስለት ባለው በብረት ከላይ ተንጠራርተው ብልቷ ላይ ነው የወጓት። ከዚያ በኋላ ባሏ ፊት ለፊት ይሄን እያየ ነበር። አንተስ ሚስትህ ወደ ሄደችበት እንሸኝህ ወይንስ ወደኛ እምነት ትመለሳለህ አሉት። በፍጹም ወደ ባዕድ አምልኮ ዳግም አልመለስም አላቸው። እርሱንም ገደሉት። ልጃቸው ዐማር ከፊት ለፊት እያየ ነበረ እናትና አባቱ ሲገደሉ። አንተስ አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ይህ ሲደረግባቸው ባጠገባቸው አለፉ። ምን አሏቸው? ሰብረን ያ አለ ያሲር ፈኢነ መውዒደኩሙል ጀና የሚልን ብስራት ተናግረው ሄዱ። እናንተ በእምነታችሁ ምክንያት እየተፈተናችሁ ያላችሁ የያሲር ቤተሰቦች ሆይ ትዕግስት አድርጉ ወይም ጽኑ በእምነታችሁ ላይ ፈኢነ መውዒደኩሙል ጀና የእናንተ ቀጠሮ ገነት ነችና ብለው ነገሯቸው። ስለዚህ ያ ብስራት ለዚያ ትውልድ ብቻ የሚገደብ አይደለም። እስከ ትንሣኤ ቀን ድረስ እስከ ዘመኑ ፍጻሜ ድረስ በእምነቱ ምክንያት የተፈተነ ሰለምቴ ሁሉ ይህ ብስራት እርሱን ይመለከታል። ገብታችኋል? ምክንያቱም ያ ብስራት የተነገረው ለማንነታቸው ለአካላቸው አይደለም። በእምነታቸው ምክንያት የተገለሉ የነበሩ በእምነታቸው ምክንያት መከራ የደረሰባቸው ለነበሩ ሰዎች የመጣ ብስራት ነው ከነቢ ሰለላሁ ዐለይሂ ወሰለም ዘንድ። በእምነታቸው ምክንያት ተፈትናቸው የጸናቸው ሰዎች ሆይ ጽኑ በእምነታችሁ ላይ እናንተ ቀጠሯችሁ ጀነት ነችና ብለው ቃል ገብተውላቸዋል። እና ይሄን ይመስላል። እሺ ሚካኤል ጠይቅ። ሰላም እንደምን ኡስታዝ? ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝና እሺ ስለ ጫት ላይ ማለት ነው። እዚህ አሁን በእኛ አካባቢ በኢስት ባሌ ማለት ነው በባሌ በመስጂድ ውስጥ ዱዓ እየተደረገ ጫት ይቃማል። እንዴት ነው ብዬ ጫት በኢስላም ሐራም ነው፣ ክልክል ነው። የጊዜያችን ታላላቅ ዑለሞች በዚህ ጉዳይ ተጠይቀው ሐራም ነው ብለዋል። الشيخ عبد العزيز رحمه الله تعالى، الشيخ ابن عثيمين رحمه الله تعالى، والشيخ الألباني رحمه الله تعالى، والشيخ العلامة صالح الفوزان حفظه الله تعالى، والشيخ مقبل بن هادي الوادعي رحمه الله تعالى، والشيخ أحمد بن يحيى النجمي رحمه الله تعالى. እነዚህ ሁሉ ታላላቅ ዑለሞች ስለ ጫት ተጠይቀው ነበር። ሁላቸውም በአንድ ድምፅ ሐራም ነው ተጠንቀቁ ብለው ተናግረዋል። لا يجوز أكل شجرة القات. الشيخ صالح الفوزان يقول القات حرام ضرره أشد من الدخان. هذا حرام. الله سبحانه وتعالى بالقرآن ላይ ولا تقتلوا أنفسكم ይላል። ራሳችሁን አትግደሉ እያለ ይናገራል። ማንኛውም ራስን ነፍስን የሚጎዳ ነገር አካልን የሚጎዳ ኢኮኖሚን የሚጎዳ አይምሮን የሚጎዳ ጤናን የሚጎዳ ለሌሎች ሰዎች ተርፎ ልክ እንዲሁ ደግሞ በሽታው በምኑ አዛ የሚያደርግ የሆነ ነገር መጠቀም አይቻልም፣ ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ضرر ولا ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። ያ ማለት ራስን የሚጎዳን ነገር መጠቀም አይቻልም፣ ለሌሎችም ጉዳት የሚያልፍ የሆነ ነገር ደግሞ መጠቀም አይቻልም። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል። ነፍሳችሁን በራሳችሁ እጅ ወደ ጥፋት አትጣሏት ይላል። ማንኛውም ነፍስን ወደ ጥፋት የሚጥልን ነገር መጠቀም እርምት አድርጓል። አላህ ሱብሓነሁ ወተዓላ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገር ባለፉት ነቢያቶች አንደበት ምን ይላል? ወዩሒሉ ለሁም አጠይባት ወዩሐሪሙ ዐለይሂሙል ኸባኢስ። ያ የመጨረሻው ዘመን ነቢይ ለትውልዶቹ ጠቃሚን ነገር ይፈቅድላቸዋል፣ ጎጂን ነገር ደግሞ እርም ያደርግባቸዋል ተብለው ተገልጸዋል። ማንኛውም ጎጂ የሆነን ነገር ለአካል እርም ተደርጓል የሚለውን ከዚህ መውሰድ እንችላለን ማለት ነው። ስለዚህ ይሄን መሰረት አድርገው ዑለሞች ሁሉ ሐራም ነው ብለው ተናግረዋል። እሺ እና እኔም ባለፈ ወደ መስጂድ ሄጄ ዓርብ ዕለት ማለት ነው ዛሬ ሳምንት የጁማ ዕለት እና አሁን ከፍቅረኛዬ ጋርም ኒካም ተሳስረናል። እሺ እና የዛን ቀን እኔ ደግሞ ላይቭ ላይ አንተ ስታስተምር ሰማሁኝ ስጠይቁህ ጫት ሐራም እንደሆነ ነበረ ስትመክረን ነበረ ማለት ነው ላይቭ ላይ። እውነት ነው። እና የዛን ቀን ደግሞ ሻዳ ለመያዝ ሄጄ ነበረ መስጂድ ሲሄድ ጫት ይዘው መጡ ዱዓ ሊያደርጉልኝ እና ግራ ገብቶኝ ለዛ እና ቀጠሮ ያርጉልኝና ለዛሬ ይሁንልኝ ብዬ ነበረ
ሰሞኑን ደግሞ ኔትወርክ የሌለበት አካባቢ ላይ ነበርኩኝ። ላይቭም አልገባኝም እና እንዴት ይታያል ብዬ ልጠይቅና ወይ እዛው ተመልሼ ሻዳውን እዛው ላይ ያዘዝ እንዴት ይሻለኛል ብዬ ላማክር ብዬ ነው። ስታስ ሻዳ ለመያዝ ወስናል ግን አልያዝክም እስካሁን አይደለ? አዎ ሳምንት እጄ ነበርና ስለጫቱ ግራ ሲያጋባኝ ትቼ ወጣሁኝ። እሺ ከኔ ጋር አብረህ ትይዛለህ ፈቃደኛ ከሆንክ እና የምለውን ቃል አብረህ ላይሽ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሲገባ ጊዜ የሚመሰክረው የምስክር ቃል ነው። ትርጉሙ አሽሃዱ አላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብይ ናቸው ማለት ነው። አምላኩ ዘንድ ምን ያገኛል ወደሚለው ስንመጣ ጊዜ አንድ ሰው በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። አምላክ አላህ ሱብሓነሁ ወተዓላ መሐሪ የሆነ አምላክ ነውና ጥፋተኞች ወደ እርሱ በሚመለሱ ጊዜ አላህ በይቅርታ ነው የሚቀበላቸው። ከባህሪያቶች መካከል አላህ ሱብሓነሁ ወተዓላ ተዋብ የሚል ባህሪ አለው፣ ስም አለው። ተዋብ ብሎ ማለት የባህሪያዎችን ጸጸት ተቀባይ የሆነ አምላክ ማለት ነው። ኢነሁ ሁወ ተዋቡ ረሒም እና ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይሂ ኢነላሃ ገፉር ረሒም ይላል አላህ በቁርአን ላይ። ነፍሱን በክህደትና በኃጢአት ከበደለ በኋላ ራሱን መልሶ ያስተካከለና ወደ እኔ ንስሐ ያደረገ እኔ ንስሐውን እቀበለዋለሁኝ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና አለ። እሽኩሩ ረበኩም ሊአነ ለኩም ረበን ያዕኒ ተዋብን ወረሒመን ወገፉራ፣ መሐሪ የሆነ አዛኝ የሆነ የባሪያዎቹን ንስሐ የሚቀበል የፈለገ ጥፋት ላይ ቢወድቁም እንኳን ወደ እርሱ ከተመለሱ በይቅርታ የሚቀበል በምህረት የሚቀበል አምላክ ስላላችሁ ወላሂ አላህን አመስግኑ። አላህን አመስግኑ። ምንም ነገር አይኖራችሁ ምድር ላይ ግን እንዲህ አይነትን አምላክ ነው እያመለካችሁ ያላችሁት። ቀጥታ አንተ አናግረኸው ራስህ በቃ የሚሰማ በአንተና በእርሱ መካከል ሌላ ምንም አይፈልግም። የሆነ አቀበት አላደረገብህም። ሌላ ሰው ጋር ከሌ ጋር ሂደህ ምናምን ላላላ አያስፈልግም። በቀጥታ እኔ ለምነኝ ነው ያለው። የትም ቦታ ሆነህ ማለት ነው። ገብታችኋል? ያንተን የሆነ ትልቅ ደረጃህን ምናምን አይፈልግም። ላ የፈለገ ደካማ ሆነህ ማንም የማያይህ ምንም የተናቅክ ብትሆንም አላህ ሱብሓነሁ ወተዓላ ባለህበት ቦታ ሆነህ ለምነው ይሰማል። ይህ ባህሪው ነው ከምንም ነገር በላይ ደስ የሚለኝ ማለት ነው። አላህ ሱብሓነሁ ወተዓላ የምድር ሰዎች አይታቸው ከሆነ ንግስና ያላቸው ትልቅ እንትን ያላቸው የሆነ ነገር ለማስፈጸም አቀበት ነው። በመካከል ብዙ ደረጃዎችን ተንደርድረህ ሂደህ ነው። አምላክ አላህ ሱብሓነሁ ወተዓላ ጋር እንደዛ የሚባል ነገር የለም። ገብታችኋል? ከማንም ሰው ይሁን ከእርሱ ዘንድ እኩል ነው። በሙሳ ዓለይሂ ሰላም ጊዜ በጣም ኃይለኛ ድርቅ ገባ። ዝናብ ሳይጥል ለብዙ ጊዜ ቆየ። አዝመራዎች ሁሉ ደረቁ። ምድር ሁሉ እንዳለ ደረቀች ከዝናብ እጦት የተነሳ ማለት ነው። ሙሳ ዓለይሂ ሰላም ህዝቦችን ይዞ ወጣ። ዝናብ ልመና ከአላህ ሱብሓነሁ ወተዓላ ኑ ሶላት ኢስቲስቃ እንስገድ ብሎ ወደ ሜዳ ይዟቸው ወጣ። በዚህ ጊዜ ሙሳ ዓለይሂ ሰላም ከእስራኤላውያኖች ጋር አላህ ሱብሓነሁ ወተዓላን መለመን ጀመረ። ጌታህን ላኮይ ዝናብ ለግሰን ድርቅ ገብቶብናል ማለት ጀመረ። አላህ ሙሳን አናገረው። ሙሳ ሆይ አለው አሁን ከአብራችሁ ከመጣችሁ መካከል ለ40 ዓመት ያክል ያመፀኝ ባሪያ አለ እና እርሱ በመካከላችሁ እስካለ ድረስ ዝናብን አልለግሳችሁም አለው። ራሱን ያወጣና ተውበት ያድርግ ይሄ ሰው ወደ ንስሐ ያድርግ ብሎ አላህ ሱብሓነሁ ወተዓላ ተናገረው። ሙሳ ወደ ህዝቦቹ ዞረ። ጌታዬ አላህ አሁን አናገረኝ አላቸው። በመካከላችሁ ከእናንተ መካከል ለ40 ዓመት ያክል አላህ ሱብሓነሁ ወተዓላን በድብቅ ሲያምፅ የኖረ ሰው አለና ወደ እኔ ወጥቶ ንስሐ ያድርግ ብሎ ተናግሯል ብሎ እየተናገረ ያለ ሙሳ ዓለይሂ ሰላም ለህዝቦቹ ያ ሰው ራሱን አወቀና በጋቢው ተሸፈነ በህዝቦቹ መካከል። ከዚያም በኋላ አላህ ሱብሓነሁ ወተዓላ አናገረ። ጌታዬ አላህ ሆይ ለ40 ዓመት ያክል ሳምፀህ ደብቀኸኛል፣ ሰትረኸኛል ከሰዎች
ዛሬ ልታጋልጠኛለህ? አምላክ ያላህ ሆይ በድብቅ ሳምጽህ እንደነበር እነሆ በድብቅ ዛሬም ወደ አንተ ንስሐ አድርጌያለሁኝ፣ እባክህ በፍጥረትህ መካከል አታዋርደኝ አለ። ይወጣቻው በዚህ ጊዜ አላህ ሱብሓነሁ ወተዓላ የዚህን ሰው ጸሎት ሰማው። ሌላ ማንም ካጠገብ እንኳን የሰማ የለም። ወዲያው ሙሳ አለይሂ ሰላም አንተ ሰው ውጣ እንዳነሳህ አድርግ እያለ እየተናገረ ዝናብ መውረድ ጀመረ እዛው ራሳቸው ላይ። ሙሳ በጣም ደነገጠ። ጌታ ያላህ ሆይ ለ40 ዓመት ያክል ያመፀኝ ሰው አለና ያ ሰው ወጥቶ ንስሐ እስካላደረገ ዝናብን አልለግስም ስትለን ነበር። ያ ሰው ሳይወጣ ደግሞ አሁን ዝናብን ለገስከና አለ። ገብታችኋል አይደል? ምክንያቱ ምንድነው ብሎ ጠየቀ። አላህ ሱብሓነሁ ወተዓላ ሙሳን ምን አለው? ሙሳ ሆይ ያለ 40 ዓመት ያመጽኩት ባሪያዬ ማን ነው? ያለ 40 ዓመት ያክል ሲያመፀኝ የቆየ ባሪያዬ በመካከላችሁ ነበር። እርሱም ተደብቆ እንዲህ አለኝ፣ ጌታ ያላህ ሆይ ለ40 ዓመት ያክል ሳምጽህ ስትረኸኛል፣ ደብቀኸኛል። እነሆ ዛሬ ማንም ሳያየኝ ማንንም ሳታዋርደኝ እኔ ዛሬ በድብቅ ወደ አንተ ሳምጽህ እንደነበረው በድብቅ ንስሐ አድርጌያለሁኝ፣ እባክህ ምህረት አድርግልኝ፣ ዝናብንም ለግሳቸው ብሎ እርሱ ለምኗልና በእርሱ ዱዓ አማካኝነት በዚያው በኃጢአተኛው ሰው አማካኝነት ንስሐ አድርጎ ወደ እኔ ስለተመለሰ ራሱንም ሳያጋልጥ ዝናብን ለግሻቸዋለሁ። በማን ዱዓ? በዛ በሰውየው ዱዓ አማካኝነት፣ በዚያው በአመፀኛው ሰው በነበረው ወዲያው ንስሐ አደረገ። ወዲያው አላህ ንስሐውን ተቀበለው። ወዲያው ዝናብንም ለመነ። በእርሱ በዛ ሰውየው ዱዓ አማካኝነት ዝናብን ተለግሰው ተመለሱ። አላህ ሱብሓነሁ ወተዓላ ኃጢአተኞችን ወዲያው ነው ይቅር የሚልላቸው ወደ እርሱ ንስሐ ካደረጉ። ገብታችኋል? ቆይ አንዴ ፋይል አስገብተሃል ጠብቅ ጊዜ ላ እንደዛ ብሎ ሂሳብ የለም። ወዲያው ይሰማቸዋል። አንተ ብቻ ከልብህ ወደ እርሱ ንስሐ አድርግ። ገብታችኋል? ወደ እርሱ ከውስጣቸው ተመለሱ። አላህ ሱብሓነሁ ወተዓላ ይዛኔ ወዲያው ማንነታችሁን በሰከንድ ነው የሚቀይረው። ወዲያው በቅጽበት ፋይላችሁ ይዘጋል። ያለፈው አዲስ ንጹህ ፋይል ነው የሚከፍትላችሁ። هذا هو الرب سبحانه وتعالى። ይሄ ነው አምላክ አላህ سبحانه وتعالى። ألا تشكرون بأن لكم ربا كهذا الحمد لله። እሺ እና ምን ማድረግ አለብህ ከዚህ በኋላ? ሻወር ትወስዳለህ። ስለ ሶላት አሰጋገድ በአቅራቢያ ከሚገኙ ሙስሊሞች ካሉ መስጂድ ካለ ወደዛ መሄድ ትማርና ሶላት መስገድን ትጀምራለህ። እሺ ወንድሜ አላህ ሚካኤል እና የመጨረሻ አንድ ጥያቄ። አሁን በክርስትና እምነት ማለት ነው አንድ ሰው አሁን ሳያውቅም ሆነ አውቆም ልሳሳተም ይችላል ወይ በዝሙትም በስርቆትም ሊሆን ይችላል የሆነ ኃጢአት ቢሰራ እና በሃይማኖት አባቶች ንስሐ ሰጥተዋል። ይሄስ በእስልምና እንዴት ይታያል? ያለፈ ኃጢአት ሁሉ ተምሮልሃል። ዛሬ በሰለምክ ጊዜ አምላክ አላህ ሰዎች ሲሰልሙ ጊዜ ያለፈ ኃጢአታቸውን ሁሉ ይቅር እንደሚላቸው ቃል ገብቷል። አላህ በቁርአን ላይ ወኢኒ ለገፋሩ ሊመን ታብ ይላል። ወደ እኔ ንስሐ ያደረገ ባሪያዬን እምርለታለሁ ብሎ ቃል ገብቷል። አሁን ወደፊት አንድ ሰው ለምሳሌ በእስልምና ሃይማኖት ውስጥ እያለ ተሳስቶ ኃጢአት ቢሰራ ወይ ለሃይማኖት አባት ዶ ይናዘዛል ወይስ እንዴት ይታያል በእስልምና? ኃጢአትን ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ ንስሐ ማድረግ ያለበት ይሄ ሰው በራሱ ነው ወይስ በሃይማኖት አባቶች አማካኝነት በሼክ በኡስታዙ ነው? እንደዛ በሃይማኖት የነፍስ አባት ብሎ የለም። በእስልምና በቀጥታ ነው አንተ ንስሐ የምታደርገው ወደ አላህ ሱብሓነሁ ወተዓላ። ኃጢአትን መናዘዝ የሚባል ነገር የለም፣ አይቻልም። እሺ አየ ላይ ሲናገር ይላል ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ። ሙሐመድ ሆይ ባሮቼ ስለኔ ከጠየቁህ ወደ አንተ ይምጡ አይደለም ያለው፣ በቀጥታ እኔ ለእነርሱ ቅርብ መሆኔን ንገራቸው፣ ወደ እኔ ንስሐ ያድርጉ ነው ያለው። ማናውና ነው የነፍስ አባት ብሎ ሂሳብ የለም። እሱ ለራሱ ኃጢአተኛ ነው። የአደም ልጅ ነው፣ ኃጢአትን የማይሰራ የለም ኢለል አንቢያ ነቢያቶች ሲቀሩ። ስለዚህ ኃጢአተኛ እንዴት ነው ወደ ኃጢአተኛ ሄዶ የሚናገረው? አይሆንም። እንደዚህ ስህተት ነው። ኃጢአተኛ ወደ ጻድቅ ነው ሄዶ መለመን ያለበት። የጻድቅ ሁሉ ጻድቅ ይባላል። እሺ ስምህን እንቀይርልህ ከፈለክ ይሰማሃል? ደስ ይለኛል። እሺ ደስ የሚልህ ስም ማን ነው? አንተ የምትወደው ካለ ከሌለኛ ይሰማኝ።
ደስ የሚል ስም ማን ነው? እኛ እናውጣለህ ወይንስ በርሶ እንትን እርሶ? እሺ መርሐባ ደስ ይለኛል። ሙሐመድ የስሞች ሁሉ ምርጥ ስም ሙሐመድ ብትለው ደስ ይለናል። እሺ እኔም ደስ ይለኛል። መርሐባ እርሻ ወንድሜ